በህገወጥ መንገድ ወደ ሀገር የገቡ ቦንዳ ጨርቆችን ወደ ቤታቸው ሲያስገቡ የተገኙና በተሽከርካሪ ጭነው ሲንቀሳቀሱ የነበሩ ተጠርጣሪዎች ከነ ኤግዚቢቱ ተይዘው ምርመራ እየተጣራባቸው ይገኛል። ዋና ሳጅን ፈለጉሽ አሻግሬ ተጨማሪ አላት። ወደ ሀገራችን እንዳይገቡ የተከለከሉ ልባሽ ጨርቆችን አስገብተው የተገኙና በተሽከርካሪ ጭነው ሲንቀሳቀሱ የተያዙ ተጠርጣሪዎች በጉለሌ ክፍለ ከተማ በወረዳ 5 አካባቢ ነው። የክፍለ ከተማው ፖሊስ መምሪያ የወንጀል መርማሪ ዋና ሳጅን ዘገዬ አስናቅ እንደገለጹት በኮንትሮባንድ የገቡ የቦንዳ ልብሶችን አራግፈው ወደ ቤታቸው ሲያስገቡ የነበሩ 2 ግለሰቦች ተይዘው ምርመራ እየተጣራባቸው እንደሚገኝ ተናግረዋል። አስኮ ጫራታ የተባለ ከሚጠራው አካባቢ ብዛቱ 14 ፍሬ የሆነ ልባሽ ጨርቅ መንግስት ወደ ሀገር እንዳይገባ የከለከላቸውን 2 ተከሳሾች ከተከማቸበት ቦታ ላይ ተሸክመው ይዘው እየሄዱ ያለ የተያዘ ሲሆን የምርመራ ስራውን አጠናቀን ወደ ኢኮኖሚ ነክ አቃቢ ልከናል። ቦንዶ ከተያዘ በኋላ እንደተለመደው ወደ አቃቂ ቃሊቲ ጉምሩክ ቅርንጫፍ አስገብተናል። በተመሳሳይ በዚሁ ክፍለ ከተማና ወረዳ በኮድ 396619 ኦሮ በሆነ ተሽከርካሪ 17 ቦንዳ ጭኖ ከሌሊቱ 10 ሰዓት ሲንቀሳቀስ የነበረው ተጠርጣሪ በአስኮ አካባቢ ፖሊስ ጣቢያ የወንጀል መከላከል የፖሊስ አባላት አሽከርካሪው ከነ ኤግዚቢቱ ተይዞ ምርመራ እየተጣራበት እንደሚገኝ ዋና ሳጅን ዘገዬ ተናግረዋል። በኮንትሮባንድ የሚገቡ የቦንዳ ልብሶች በዜጎች ላይ የጤና ችግር ይፈጥራል በሚል ወደ ሀገራችን እንዳይገቡ የተከለከለ በመሆኑ በዚህ ህገወጥ ስራ የተሰማሩ ግለሰቦች ከድርጊታቸው ሊቆጠቡ እንደሚገባ መርማሪው አሳስበዋል። መንግስት ወደ ሀገር ውስጥ እንዳይገባ የከለከለው ነው። አንደኛ ከጤና ጋር ተያይዞ ቦንዶ በሚከፈትበት ጊዜ የሳምባ መተንፈሻን እንዲሁም ሌሎችን አካላታችን ላይ ጉዳት ሊያደርስ የሚችል በመሆኑ እንዲሁም እንደዚህ አይነት ወንጀል ድርጊት የሚሰሩ ሰዎች የሚያስቀጣ ወንጀል ድርጊት በመሆኑ ከዚህ ድርጊታቸው እንዲቆጠቡ ለማሳሰብ ወዳለሁ።